ኦኬ ጤና ይስጥልኝ። እም፣ የፕሮግራሜን አሁን ጀምራለሁ። ዛሬ የምንጀምረው በቀጥታ የግሪኩን አልፋቤት ነው። በቀጥታ ወደ ግሪኩ አልፋቤት እንሄዳለን። አንዳንድ ታሪኮችን ለማየት ሞክረናል፣ ግን ያው ወደፊት አንዳንድ ነገሮችን የምናይ ይሆናል። አሁን ግን በቀጥታ የግሪክ አልፋቤትን እናያለን። ኤሊኒኮ አልፋቪቶ the Greek alphabet። እንግዲህ ግሪኮች 24 ፊደላት አሉ በግሪክ ቋንቋ። 7ቱ አናባቢ ናቸው፣ 17ቱ ተነባቢዎች ናቸው። 24 ፊደላት አሉ ማለት ነው። እንግዲህ በአብዛኛዎቹ አትሊስት ሲምቦላቸውን እናውቃለን፣ ምስላቸውን እናውቃለን፣ ብዙዎቹን እናውቃለን ማለት ነው። እስኪ አሁን በመጀመሪያ እንግሊዝኛውን ቃል እንውሰድ። አልፋቤት የሚለውን የእንግሊዝኛ ቃል ኢቲሞሎጂካሊ እንየው። ቃሉን ስናየው አልፋ ቤት ይላል። አሁን በእንግሊዝኛ ነው የማነበው፣ አልፋ ቤት። ስለዚህ ስንት ቃል እናያለን? 2 ቃል እናያለን። አልፋ እና ቤታ በእንግሊዝኛ ነው የማነበው። በቀጥታ ስናየው ምንና ምን አለ? አልፋና ቤታ ማለት ኤና ቢ አሉ ማለት ነው። ኦልሬዲ 2 ቃል አወቅን ማለት ነው። የመጀመሪያዎቹን 2 ፊደላትን ቃል ሳይሆን ፊደላትን አወቅን ማለት ነው። አልፋና ቤታ። ኦኬ አልፋ ምን አይነት ቅርጽ አለው? ኦኬ ካፒታል ሌተሩ ወይንም አፐር ኬዙ ኖርማል ኤ ነው፣ የምናውቀው ኤ ነው አልፋ። ሎወር ኬዙ ወይንም ስሞል ሌተሩ ደግሞ ይህን ይመስላል። ኦልሞስት ከእንግሊዝኛውም ጋር ተቀራራቢ ነው። እንግሊዝኛውም ስሞል ኤ ይህንኑ ይመስላል፣ ካፒታል ኤም ይህንኑ ይመስላል። አሁን እዚህ ላይ ስናይ አማርኛም ሆነ እንግሊዝኛ ፊደሎቹ መጠሪያ ስም የላቸው ፊደሎቹ። ግሪክኛው ግን መጠሪያ ስም አለው። እያንዳንዳቸው ፊደል መጠሪያ ስም አላቸው። ፊደሎቹ የፊደሉ የመጠሪያ ስማቸው የመጀመሪያው ድምፁን ይወክላል ማለት ነው። የፊደሉን ድምፅ ይወክላል ማለት ነው። አልፋ ስንል አ ድምፅ ነው አይደል መጀመሪያ የምናገኘው። ስለዚህ ይሄ የምናየው አልፋ ምን ድምፅ አለው ማለት ነው? አ ድምፅ አለው። ስሙ ማን ነው የዚህ ፊደል? አልፋ። ኦኬ ሁለተኛውን እንይ። አልፋቤት ስንል 2 ፊደል አየን አይደል? አልፋና ቤታ። አሁንም እንግዲህ ፊደሎቹ ሁሉ ስም አላቸው። እንግሊዝኛ ስም የለውም፣ አማርኛም ስም የለውም። ፊደሎቹ ድምፃቸው ነው ያለው። ግሪክኛው ግን ስም አለው። የስማቸው የመጀመሪያው ሳውንድ ድምፁን ይወክላል፣ የዛን ፊደል ድምፅ ይወክላል። ይሄ ማን ነው? እንግሊዝኛ ልናልበው። አሁን በእንግሊዝኛ ስል እንግዲህ ታሪክ ላይ አንዳንድ ነገር ሞክሬ ነበር። ምን ያህሎቻችሁ ሄዳችሁ እንዳያችሁት አላቅም። ፕሮናንሲዬሽን 2 አይነት ፕሮናንሲዬሽን አለ ብለናል። ቢያንስ ማለት በቃ ሜንሊ 2 አይነት ፕሮናንሲዬሽን። አንደኛ ኖርማል ግሪክ ነው። ሁለተኛው ደግሞ ኢንግሊሽ ቤዝድ ግሪክ፣ በቃ ጀስት አርቲፊሻል ላንጉጅ እንደማለት ነው። አርቲፊሻል ላቦራቶሪ ላንጉጅ ሪኮንስትራክትድ ጀስት አርቲፊሻል ፕሮናንሲዬሽን ማለት ነው። ለምን? እንግሊዝኛ ነው። እንግሊዝኛ ቤዝድ ግሪክ ነው። በቃ ኢራስሚያን ፕሮናንሲዬሽን ኢንግሊሽ ፕሮናንሲዬሽን እንደማለት ነው። በቃ አሁን በአብዛኛው ኮሌጆች፣ ዩኒቨርሲቲዎች፣ ሴሚናሪዎች ይህንኑ ኢራስመስን በቃ እሱን ጠብቀው ይሄዳሉ። ለምን? በቃ ለእንግሊዝኛ ተናጋሪ ሰው ይሄ ይቀላል። በቃ ኢራስመስ ወይም እንግሊዝኛው ይቀላል። ኖርማሉን ግሪክ አዎ ትክክል ነው፣ ግን
በቃ ለተማሪዎቻችን ይቀላል እንግሊዝኛው በእንግሊዝኛ ስለምናነበው ግሪኩን ይቀላል ነው ነገሩ። ኖ እንደዛ አይነት አርጊመንት መኖር የለበትም። በቃ ትክክለኛውን ግሪኩን በግሪክኛ እንጂ በእንግሊዝኛ ማንበብ የለብንም። ኤኒዌይ ግን እኛ አሁን ሁለቱንም እናያለን። ጀስት እንግሊዝኛ ቋንቋ ከዛ በኋላ ከኢራስመስ በኋላ እንግሊዝኛ ቋንቋው ራሱ ማለት ነው ፊደላ ወርድ ምናምን ምናምን ከግሪክ የወጡ ወርዶች በጣም ብዙ አሉ አይደል? በቃ የሕክምና፣ ሳይንቲፊክ፣ ኬሚስትሪ ምናምን እያንዳንዱ ቃል በቃ ከግሪክ ነው አይደል የመጣው። ግን በምንኛ ፕሮናንሲዬሽን በኢራስመስ በእንግሊዝኛ እንበለው፣ ግሪኩን በእንግሊዝኛ ኢራስመስ ማለት ነው። ኖርማሊ ግሪክ ሳይሆን ማለት ኤንዌይ እኔም የለመድኩት ኢራስመስኛ ስለሆነ ኢራስሚያን ፕሮናንሲዬሽን ስለሆነ አት ባክግራውንድ ባለፈው እንዳልኩት መጀመሪያ ኢራስመስኛም ላነበው እችላለሁ አንዱን ወርድ። ነገር ግን በቃ ለእናንተም በቀላሉ መጀመሪያ መረዳት እንድትችሉ እንግሊዝኛውን ስታይል እየሄድኩ ነው ቃላቶችን ፊደሎቹን የምናያቸው። ይሄ ማን ነው? በቃ በእንግሊዝኛ እናንብበው። ቤታ ቤታ በእንግሊዝኛ ምን ማለት ነው? ኢራስሚያን ፕሮናንሲዬሽን ማለት ነው። በእንግሊዝኛ ስናነበው ቤታ፣ በግሪክኛ ስናነበው ግን ቪታ ቪታ ቪታ። ኦኬ አሁን ሁለት ቃል አየን ማለት ነው። እስካሁን ሁለት ቃል አየን፣ አልፋና ቪታን ወይንም አልፋና ቤታ ወይንም አልፋ ኤንድ ቪታን አየን። ኦኬ አሁን ደግሞ ወደ አንድ ቃል ልውሰዳችሁ። ወደ ማቴዎስ 5 ቁጥር 18 እስኪ እንሄድ። ማቴዎስ 5 ቁጥር 18 ስንሄድ እውነት እውነት እላችኋለሁ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም ይላል፣ ሁሉ እስኪፈጸም ድረስ። እውነት እላችኋለሁ ቁጥር 18 ማቴዎስ ወንጌል ምዕራፍ 5 ቁጥር 18 ላይ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም። አሁን ምን ቃል እናያለን? ምንድን ነች ይቺ የውጣ? አማርኛ ነው ምንድን ነው? ብዙ ጊዜ አልፈናትም እንሄዳለን። ኖርማሊ ምንድናትም ብለን ነው የምንሄድ። አሁን አንድ ነገር እናውራ። ባለፈውም ትንሽ ጀምሬ ነበር። ትራንስሌሽን እና ትራንስሊትሬሽን። ለምሳሌ ጴጥሮስን ጴጥሮስ ብንል አልተረጎም ነው ማለት ብንል ትራንስሌት አደረግነው እንል ነበር። ጴጥሮስን አለት ብንል ትራንስሌት፣ ጴጥሮስን ግን ጴጥሮስ ብንል ትራንስሊተሬት አደረግነው። ፓቭሎስ ወይም ፓቭሎስን ጳውሎስ ብንል ምን አደረግነው ማለት ነው? አሁንም ትራንስሊተሬት። ስለዚህ የኛ ትራንስሊተሬሽን ስታይላችን በአብዛኛው የግሪክኛውን ኦኤስ የሚለውን ቃል ኦኤስ የሚለውን እናጠብቀዋለን። ስለዚህ ነቀ፣ ነጠ፣ ነጨ፣ ነጠ ምናምን ሚና ይሮራቸዋል። እዚህ ላይ ከመስታወት ላይ ራሴን ስለማይ ነው። ከን እንደምን እናደርገዋለን? እንደ ቀ፣ ተን እንደ ጠ፣ ፐን እንደ ጰ እያደረግን ቃሉን እንትን እንላለን። ለምሳሌ ምናል ጳውሎስን ጳውሎስ፣ ጳውሎስን ጳውሎስ፣ ጴጥሮስን ጴጥሮስ። የእንግሊዝኛው ትራንስሊተሬሽን ደግሞ ከት ነው የሚያደርገው። ምኑን ነው ከት የሚያደርገው? በቃ ኦኤስ መጨረሻውን ጴጥሮስ የነበረውን ኦኤስን ያጠፋና ፒተር ብቻ ይቀራል። ጳውሎስ የነበረውን ፖል ኦኤስ ይቀራል። አሁንም እኛ ደግሞ እዚህ ላይ ምን አደረግን? የውጣ አላት እዛ ላይ ያለውን ዮታን
ኦልሬዲ ራሷን እንትኗንም ላሳያችሁ እዛው ባይብል ላይ ማለት ነው። ማቴዎስ 18 ላይ እውነት እላችኋለሁ ከሕግ አንዲት የውጣ የምትለው ፓርት ክሊክ ብታደርጓት እሷን ኤኒ ባይብል ያላችሁ ሰዎች ምን እናያለን? እንግሊዝኛው ጆት ብሏታል። ያችን ክሊክ ብታደርጓት ዮታ አያችኋት? እዚች ላይ ዮታ ከእንግዲህ ግሪክ አሁን ስናጠና በደንብ እንደዚህ አይነት ነገሮችን በደንብ ነው አናላይዝ የምታደርጉ። በጣም ነው የሚጠቅማችሁ። ቺ ሲምፕል ነገር ነው። አሁን እንትን እያልን የምንሄደው አሁን ዮታ የምትለውን ቃል ምን አደረግናት ማለት ነው? እኛ ትራንስሊተሬት አድርገን ዮታ የውጣ አልናት። ታን ምን አድርገን ጣ አድርገን። ስለዚህ እዚህ ላይ ምን እናያለን? አንድ ፊደል አገኘን ማለት ነው። ኦልሬዲ ዮታ የሚለው ፊደል ዮታ ትባላለች። አይነች የእንግሊዝኛው አይነች። ለምንድን ነው ጽሁፍ ላይ አሁን የእንግሊዝኛው አይ ይሄ ነው። የእንግሊዝኛው አይ ነው፣ ነጥብ አለው ላይ። የእንግሊዝኛው አይ ነጥብ አለው። ግሪክኛው ነጥብ የለውም። እንዲሁም ስንጽፋት ታያችኋል። በጣም በቃ ጽሁፍ ላይ ስትጻፍ ጫር አድርገናት የምንሄድ አይነት ጽሁፍ ናት። አያችኋት? ስሙል አሁን የጌታ ሀሳብ ይታያችኋል። በቃ አንዲት ነገር ትንሽም ነገር ብትሆን እንትን አትልም አታልፍም እንደማለት ነው። እዚች ላይ ያለችው ቃል ምንድነች? ዮታ ዮታ። ቅድም ያየነው የአማርኛም ሬፈረንስ እንትን የግሪክኛም አለው፣ ብዙ የእንግሊዝኛ እንትኖችም አሉት። ግን እስከዛሬ በአብዛኛው በቃ ዝም ብላችሁ ለምታልፉት አታዩትም። አማርኛውን ወይም እንግሊዝኛውን አንበባችሁ መሄድ ነው እንጂ ግሪክኛውን ምናምን እንትን አትሉም። ከእንግዲህ ግን እንደዚህ አይነት ነገሮችን በጣም ነው በቃ አናላይዝ የምታደርጉ። ስለዚህ አሁን ሶስተኛ ፊደል አየን ማለት ነው። ማን ስሙ ማን ነው የዚህ ፊደል? ዮታ ኢዮታ። በምን ይጀምራል? አይ። ኢዮታ ማለት ትችላላችሁ ወይንም ዮታ ማለት ትችላላችሁ። ስለዚህ ሳውንዱ እንደምን ያገለግላል? ኦልሬዲ አይ ነው፣ እንደ አይ ያገለግላል ማለት ነው። ኦኬ ኔክስት እንሂድ። ሌላው ደግሞ ራእይ 1:8 ላይ ብንሄድ አሁንም ራእይ 1:8 ላይ ብንሄድ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ። ምንና ምን? አልፋና ኦሜጋ። ኢሳይያስ ላይ ስንሄድ ኢሳይያስ 41 ኢሳይያስ 44 ኢሳይያስ 48 ስንሄድ እግዚአብሔር አብ ምን አይነት ባህሪ ይዞ እናያለን? the first and the last from everlasting to everlasting an everlasting God። በዛውም ማንንም እናያለን? አሁንም ክርስቶስ ኢየሱስን ወይንም እግዚአብሔር ወልድንም እናያለን። እንደገና ራእይም ላይም ስንሄድ ደግሞ ጀስት እግዚአብሔር አብንም ሆነ ጌታችን ኢየሱስ ክርስቶስን አልፋ ኤንድ ኦሜጋ ተብሎ እናየዋለን። ምንድነው? the first letter of the Greek alphabet and the last letter አልፋ ኤንድ ኦሜጋ፣ የመጀመሪያውና የመጨረሻው የግሪክ ፊደል ምን ይባላሉ? አልፋና ኦሜጋ። ኦኬ አልፋን ቅድም አይተናታል። አ እንደማን? አልፋ እንደምን? ምን ይጀምራል? በኤ በአ አ። ድምፁ ምንድነው? አ። ኦሜጋስ በምን ይጀምራል? ኦ ኦ ብሎ ምን ይላል? ሜጋ። ኦኬ ሜጋ ምንድን ነው? አዲስ አበባ ሜጋ ቡክስቶር ትዝ ይለኛል። እንግዲህ ትልቅ ቡክስቶር ወይንም ጀስት ላርጅ አይዲያ ላርጅ ነገር ሀሳብ ይኖራቸዋል። ወይንም መንግስት ሜጋ ፕሮጀክቶች ምናምን ይላል። ይሄ ሃይድሮ ኤሌክትሪክ ዳምስ ምናምን ሲመሰረቱ ባለፉት ዓመታት ምንድነው የሚባሉት? ሜጋ ፕሮጀክት። ሜጋ ምንድነው? አሁን ትልቅ እንደማለት ነው። እዚህ ላይ ትልቅነቱ ምንድነው? ፊደሉ ትልቅነቱ ማን ነው? ኦ ሜጋ፣ ትልቁ ኦ ማለት ነው። እንግዲህ ተመልከቱ፣ ሁለት ነገር እንድትይዙልኝ ይፈልጋለሁ። ኦ ሜጋ፣ ትልቁ ኦ ስንል ምን አለ ማለት ነው? ፕሮባብሊ ትንሹ ኦም አለ ማለት ነው። ትልቁ ኦ ካለ ትንሹም ኦ አለ ማለት ነው።
እንግሊዝኛ ላይ አንድ ኦ ነው ያለ። በቃ ካፒታል ሌተር እና ስሞል ሌተር ያው ነው፣ አንድ ነው። እዚህ ላይ ግን ግሪክኛው ላይ ግን ሁለት ኦዎች አሉ። በአጠቃላይ አራት ማለት ነው ከነ ስሞል ሌተሮቹ። ስለዚህ ኦሜጋ ስንል ምንድን ነው? ትልቁ ኦ ማለት ነው። አልፋ ኤንድ ኦሜጋ። ስለዚህ አራት ወርዶችን አራት ፊደላትን አየን ማለት ነው። ኦሜጋ ምን አይነት ቅርጽ አለው? ኦኬ ቅርጹን እንሄድ። ቻርሊ ቻፕሊንን ታውቁታላችሁ። ትዝ አይላችሁም? በቃ እግሩን፣ ጫማውን፣ ልብስ ሱሪውን ምን እንዴት እንደሚያደርገው ይታያቸዋል። አትረሱትም። አሁን ኦሜጋን አትረሱትም። ባለፈው ግሪክ ሂስትሪ ግሪክን ቃላትን ቮካብራሪ እንዴት እናጥዳ ምናምን እያለ ስንሄድ አንዱ በቃ ሪፒቲሽን፣ ስፔስድ ሪፒቲሽን፣ አሶሲዬሽን እያልን እንትን ብለን ነበር። አሁንም ፊደሎቹን ስናጠና አሶሲዬት እናደርጋለን። በቃ ቀልድ አይደለም፣ ምን አይደለም። እንደምን እንድታዩልኝ ፈልጋለሁ። በደንብ እንድትረዱትና ቶሎ እንድትይዙት ማይንዳችሁም አሶሲዬት እንዲያደርግ፣ እንዲሁም እናንተ ራሳችሁ ከሚኖራችሁ ገጠመኝ ጋር እንደዚሁ አሶሲዬት ማድረግ። እኔ ኦሜጋን ከምን ጋር አሶሲዬት አደረግኩት? ከቻርሊ ቻፕሊ ጋር። የቻርሊ ቻፕሊ ልብስ፣ ጫማ ምን ትዝ ይለኛል። እግሩን ምን የሚያደርገው እንደዚህ አድርጌ ሳልኩት። ስለዚህ ኦ ሜጋ ነው አይደል? እስኪ ፊደል ቃሉን እንየው። ኦ ነው፣ በቃ ኦ ነው። ታች ላይ ግን አልገጠሟትም። በቃ የቻርሊ ቻፕሊንን ጫማና እግር አስመሰሉት። አትረሱትም። ኦ ነው ግን ታች ላይ ኦ፣ ለዛኛው ኦ ተውትና የገጠመውን ኦ፣ የእንግሊዝኛውን ኦ ለዛኛው ለትንሹ ኦ ተውትና ትልቁን ኦ ግን ምን አደረጉት? ቻርሊ ቻፕሊ እግርና ጫማ አደረጉት ሲምቦሉን። ስሞል ሌተሩስ? ስሞል ሌተር ወይንም ሎወር ኬዙን ደብሊው አደረጉት። አሁን የምትይዙልኝ በግሪክኛ ደብሊው የሚባል ፊደል የለም። በግሪክኛ ደብሊው የሚባል ፊደል የለም። ግሪክኛው ላይ ግን ደብሊው አለ። ያ ግን ደብሊው ኦ ነው እንጂ ደብሊው የለም። አሁንም እነሱ ጋር ግሪኮች ላይ ግሪኮቹ ላይ ደብሊው የሚባል ቃል የለም። ደብሊው የሚመስለው ቃል ወርድ ፊደል ግን ኦሜጋ ነው። የትኛው ኦሜጋ? ትልቁ ኦሜጋ ትልቁ ኦ። ሁለት ኦ አለ ግሪክኛው ላይ። አንዱ ትንሹ ኦ ይባላል፣ ሌላው ትልቁ ኦ። ትልቁ ትንሹ ስንል አፐር ኬዝ፣ ሎወር ኬዝ፣ ካፒታል ሌተር፣ ስሞል ሌተር እያልን አይደለም። እያንዳንዳቸው ትልቁም ሆነ ትንሹ አፐር ኬዝ እና ሎወር ኬዝ ወይም ካፒታል ሌተር እና ስሞል ሌተር አላቸው። ነገር ግን ደብሊው የሚመስለው ትልቁ ኦ ነው፣ ኦሜጋ ነው። ታያችሁ? በቃ ትልቅነቱን ለማሳየት አንደኛ ስሞሉ አይደለም፣ በቃ ስሞሉ ትንሹ ኦ በቃ ኖርማሊ የእንግሊዝኛው ኦ ነው። ትልቁ ኦ ግን በቃ ቻርሊ ቻፕሊ እና ሁለት ኦዎች እዚህ ላይ ለማሳየት እንደምሞክረው ሁለት ኦዎች ከአንድ ላይ ሲሆኑ ትልቅ ኦ አይፈጥሩም። በቃ ስሙንም ትልቅ ኦ አሉት፣ ኦሜጋ። ሁለቱን ኦዎች ማለት ነው። ስንገጣጥማቸው ምን አይነት ቅርጽ ተሰጡን? እንደዚህ አይነት ቅርጽ ሰጡን። ኦሜጋ፣ ካፒታል ሌተር፣ ስሞል ሌተር። ስለዚህ ደብሊው የሚመስለው ምንድን ነው? ኦ ነው። ደብሊው ኦ ነው። ግሪክኛ ላይ ግሪክኛ ላይ ደብሊው የሚባል ቃል የለም። ደብሊው የሚባል ፊደል የለም። ደብሊው የሚመስለው የግሪክኛ ፊደል ኦ ነው። ኦኬ ኔክስት እስካሁን ያየናቸውን እንይ። በግሪክኛ እንትን ላይ 24 ፊደላት አሉ 7 አናባቢ እና 17 ተነባቢዎች፣ ሁሉንም እናያለን። ኢቲሞሎጂካሊ ሄደን አልፋቤት የሚለውን ቃል አልፋንና ቤታን አየን። አልፋና ቤታን ስናይ ሁለት ፕሮናንሴሽን አየን። አንደኛው እንግሊዝኛ ፕሮናንሴሽን ወይንም ኢራስሚያን ፕሮናንሴሽን እና ኖርማሊ ግሪክ ፕሮናንሴሽን። አልፋ ነው። ቤታ እንግሊዝኛው ቤታ ብለን የምናውቀው ቤታ ግን ቪታ ቪ
ከዛ ማቴዎስ 5:18 ላይ ያለችን ቃል ዮታ የምትለው የውጣ የምትለውን የአማርኛ ቃል አይተን ዮታ ሶስተኛውን ፊደል አየን። ሁለቱ ፊደላት መጀመሪያ አየን፣ ከዛ ሶስተኛውን አየን። ከዛ አራተኛውን ደግሞ ጌታ አልፋና ኦሜጋ እኔ ነኝ፣ መጀመሪያውና መጨረሻው ፍሮም ኤቨርላስቲንግ ቱ ኤቨርላስቲንግ እኔ ነኝ አልፋና ኦሜጋ የሚለውን ቃል ደግሞ አይተን አልፋንና ኦሜጋን አየን። አልፋ የመጀመሪያ ያየው ነው። ኦሜጋ ደግሞ አሁን ያየነው ነው። ኦሜጋን ላይ ምናል? ኦሜጋ ትልቁ ኦ። ዜርፎርም ሌላ ምን አለ ማለት ነው? ትንሹ ኦም አለ አለ። ስለዚህ አልፋና ኦሜጋን አየን፣ ዮታን አየን፣ ቪታን አየን፣ አልፋን አየን። ኦኬ፣ ከዛ ትንሹን ኦ ልናይ ነው። ትንሹ ኦ ምንድን ነው አለ? ኖርማሊ በቃ የእንግሊዝኛው ኦ ነው። በቃ የእንግሊዝኛው ኦ እዚህ ላይ የምናየው ማለት ነው። ካፒታል ሌተሩ እሱ ነው፣ ስሞል ሌተሩ ራሱ ኦ ነው። ስለዚህ ስሙ ምን ይባላል? ኦሚክሮን። ኦሚክሮን ትልቁ ኦሜጋ፣ ትንሹ ደግሞ ኦሚክሮን። እንግሊዝኛ ላይ ማይክሮ ስንል ምን ማለታችን ነው? ማይክሮ በቃል ትንሽ ማለታችን ነው። በቃ ማይክሮስኮፕ የምንበል ማይክሮ ምናምንም ነገር የምንበል ትንሽ ማለታችን ነው። ስለዚህ እንግሊዝኛ ሳይሆን እንትኑ ግሪክኛ ማይክሮ ሳይሆን ሚክሮ፣ ኦሚክሮን፣ ኦሜጋ። ኦኬ፣ ፊደሉ ምን ይመስላል? ያየነው ነው። ኦሚክሮን። ኦሚክሮን አሁን በምን ይጀምራል? ኦ በኦ። ሁለቱም ኦዎች ማለት ኦሜጋ እና ኦሚክሮን ኦ ናቸው። ኦልሬዲ በግሪክኛ ማለት ነው። በግሪክኛው ኦ ናቸው ሁለቱም። ኖ ዲፍረንስ። ሁለቱም ምንድን ናቸው? ኦ ናቸው። በእንግሊዝኛ ስል በኢራስሚያን ግን ምን አላቸው? ዲፍረንስ አላቸው። ማይነር ዲፍረንስ አለ። ኦሜጋ እንደ ሎንግ ኦ፣ ኦሚክሮን ደግሞ ጀስት ሻርፕ ሾርት ኦ። ግሪክኛ ላይ ኦ ነው ሁለቱም። ስለዚህ የሚያሳስተን ነገር የለም። ኦ ሁለት ኦዎች አሉ። እንግሊዝኛ ላይ ስንት ኦ? አንድ ኦ እንግሊዝኛ ላይ። ግሪክኛ ላይ ግን ሁለት ኦዎች አሉ። ስማቸው ምንድን ነው? ትንሹ ኦ እና ትልቁ ኦ። ኦኬ፣ እስካሁን ያየናቸውን ቃላቶች እናያቸው። አልፋን አይተናል። አልፋ ትልቁም ትንሹም አልፋ። እንደገና ደግሞ ቪታ፣ ቤታ ችግር የለም ቤታ እንበል። ምንድነው ቤታ ካልን ምንድነው? በእንግሊዝኛ እያነበብነው ነው፣ ወይንም በኢራስሚያን ፕሮናንሴሽን እያነበብነው ነው ቤታ ካልን። ቃሉ ግን ምንድነው? ቪታ። አሁን ለምሳሌ አማርኛ ላይ አማርኛው በ ነው የምንለው፣ ምክንያት አዲስ አበባ ስንል በ ነው። ግን የሆነች ቪ ድምፅ የለችም። ባህል ላይ ቸኩለን ስንና አዲስ አበባ ካል መሀል ምን ነገር እንትን እንላለን? ቫ ነገር እናያለን። ወይንም ዴቪድ ስንል በእንግሊዝኛ ላይ ዴቪድ ስንል ዴቭ እንላለን፣ ዴቪድ እንላለን። ቃሉ ምንድን ነው? ዴቪድ። ቃሉ ምን ነበር? ዴቪድ የሚለው በእንግሊዝኛ በኢራስሚስኛም በበነው ቢሆን ዴቪድ ነበር። አሁን ግን ጀስት ቪን ኖርማሉን ተከተለ። ዴቪድ ቪ እንደምን ሆነች? በትክክል ተነበበች ማለት ነው። ቪ ነች። ነች። ስለዚህ እቺ ምንድን ነች? ቢ። በቃ እንትን አትልም፣ አይጠፋልም። ቢ ነው። ኖርማሊ ቤታን ብንል ቪታን ብንል ችግር የለውም። ይሄኛውስ ጌታ ማቴዎስ 5:18 ላይ የጠቀሳት ዮታ እንደ አይ የምታገለግለው ዮታ። ይሄኛውስ ኦሜጋ፣ ሁለት ኦዎች አየን። ኦሜጋ ማንን እናስታውሳለን? እዚህ ላይ ቻርሊ ቻፕሊን። የቻርሊ ቻፕሊን እግር እዚህ ላይ ትዝ ይላቸዋል። ዝች ጋር በፖይንተሩ መማሳያችሁ ትልቁ ኦሜጋ፣ ካፒታል ሌተሩ ኦሜጋ የቻርሊ ቻፕሊ እግር ኦ መሆኑ በቃ ይታወቃል። ታች ነው ያንሻፈፍ ነው እግሩን፣ ጫማውን ማለት። ይሄ ደግሞ
ኦሜጋ አሁንም ሎወር ኬዝ ኦሜጋ ግን ደብሊው የለም ማለት ነው። ሁለቱ ኦዎች ከአንድ ላይ ስለተገጣጠሙ ትልቅ ኦዎች ሆኑ። ስለዚህ ላርጅ ኦ ብለን አሶሴት አደረግነው። ቢግ ኦሜጋ አልነው። ኦሚክሮን ኖርማሊ የእንግሊዝኛው ኦ ነው። ኦሜጋ እና ኦሚክሮን፣ ኦሜጋ ኦሚክሮን ጋን በኋላ እናያለን። ኦሜጋ አሁን ዝም ብለን ኦሜጋ እንብል። ኦሜጋ ኦሚክሮን። ስለዚህ አልፋ፣ ቪታ፣ ዮታ፣ ኦሜጋ፣ ኦሜጋ፣ ኦሚክሮን። ኦኬ ቃል እስኪ ወር ማን ነው? ፊደል ነው አሁን የምናጠናው፣ ወርድ ምናምን ነገር አይደለም። ግን ፊደሉን ለማጥናት በሲምፕል ቃላትም እንሄዳለን። ኤ ቢ ቢ ኤ ነው አይደል? ወይንም በኖርማሊ በግሪክኛ ካያንበብ ነው ኤ ቪ ቪ ኤ ነው አይደል? በእንግሊዝኛ እናንብበው ችግር የለም። አባ አይደለም? አባ በእንግሊዝኛ በግሪክኛ እናንብበው አቫ፣ አቫ፣ አቫ። ምክንያቱም ቢ ምንድን ነች አልን? በግሪክኛ በግሪክኛው ቢ ቪ ነች። ስለዚህ አቫ አል። ኖርማሊ አሁንም አባ ብንል ችግር የለም። ኤስ በእንግሊዝኛ እናንብበው ባዮ፣ ባዮ ምንድን ነው? 9ኛ ክፍል ትዝ ይለኛል። ባዮሎጂ ስተዲ ኦፍ ላይፍ ምናምን እያልን ስንሸመድድ ማለት ባዮ ላይፍ። ችግር የለም ቃሉ ግን በግሪክኛ እናንብበው ባዮ ሳይሆን ቪዮ፣ ቪዮ ወይንም በኤራስምስኛም እናንብበው ቢዮ፣ ቢዮ። በእንግሊዝኛ ባዮ ስንል አሜሪካን ፕሮናንሲዬሽን ባዮ ሳይሆን ቢዮ፣ ቢዮ። በግሪክኛ ደግሞ ቪዮ፣ ቪዮ። እቺስ አ አልፋ እንደምን ታገለግላለች አልን? ሳውንዷ አልፋ በአ ስለሚጀምር አ አላት። አ ምንድነች? አፍራሽ ነች። እች በቃ አፍራሽ ግብረ ኃይል ብላችሁ ያዟት። ኤ ምንድነው? ለምሳሌ አንድ ቃል ካለ ያን ቃል ተቃራሪ ማለት ነው። ከአንድ ቃል በፊት እችን ኤ ካመጣን፣ ከቃሉ በፊት ኤን ካመጣን አፈረስ ነው ማለት ነው፣ የዛን ቃል ተቃራኒ። ለምሳሌ እዚህ ላይ ህይወት አልን አይደል? አ ከፊቱ ከጨመርንበት ህይወት አልባ ይሆናል ማለት ነው። ህይወት የነበረውን ህይወት አልባ፣ እምነት የነበረውን እምነት አልባ፣ ፍቅር የነበረውን ፍቅር አልባ ምናምን አይነት ማለት ነው። ኤኒዌይ እኔ የምፈልገው ምንድን ነው? ፊደሎቹን እንድናይ ነው። ፊደሎቹን እያወቃችሁ እንድትሄዱ ነው። አ ቪ ቫ አቫ፣ አቫ፣ ቪዮ፣ ቪዮ፣ አ አ አቪዮ፣ አቪዮ፣ አቪዮ። ለምን? ቢን እንደ ቪ ስለምትነበብ ማለት ነው በግሪክኛው። ኦኬ ይሄኛውም ፖዝ እያደረጋችሁ ማየት ትችላላችሁ። ምንድነው ግን ኤኒዌይ አባ በእንግሊዝኛ አባ፣ በራስ ምስኛ ማለት በእንግሊዝኛ ወይም በራስ ምስኛ አባ፣ በግሪክኛ አቫ፣ አቫ፣ ቪዮ፣ ቪዮ። በግሪክኛ ማን ነው? በኢራስ ምስኛ ቢዮ፣ አቢዮ። እኛ አሁን ቃል ምን እያጠናን ሳይሆን ፊደሎቹን እያጠናን ነው። ፊደሎቹን እያጠናን ነው አሁን። ኦኬ እስካሁን ያየናቸውን ፊደሎች አሁንም በድጋሚ ለማየት፣ ምክንያቱም ሪፒቲሽን ምን ያስፈልጋል ብለናል። ሪፒቲሽን፣ ስፔስድ ሪፒቲሽን፣ አሶሲዬሽን እንደዚህ አድርጉ ተባብለናል። ስለዚህ አልፋ ይባላል ይሄ። ቪዮ ማነው? ቪታ፣ ቪታ፣ ዮታ፣ ኦሜጋ፣ ኦሜጋ፣ ኦሜጋ እንበላ አሁን ኦሜጋ፣ ኦሚክሮን፣ ኦሚክሮን። ኦኬ መሳቅ ወዳለው መጫወት መሳቅ ወዳለው ኮሜዲ ምናምን። ስለዚህ ሚስተር ቢን እንዲህ ይለናል። እስካሁን አንዳንድ ፊደሎችን
ማየት ስለቻልን ኮንግራ እንደማለት ነው። ቢግ የስ ወይስ እሱ ይሻላል ወይስ ሰውየው ይሻላል? ኤኒዌይስ